ለእግዚአብሔር ሃሌሉያ በጣም ደስ የሚል መልካም እግዚአብሔር መገኘት ያለበት ምሽት ክብር ሁሉ ለእሱ ይሁን ጌታን እጅግ አድርገን እናመሰግናለን ከማቴዎስ ወንጌል ምዕራፍ 5 ቁጥር 1 አነብና ጸሎት ጸልየን የእግዚአብሔርን ሐሳብ መነጋገር እንጀምራለን ብዙ ሕዝብ እንደተሰበሰበ ባየ ጊዜ ወደ ተራራ ወጣና ተቀመጠ ደቀ መዛሙርቱም ወደ እሱ መጡ እንዲህም እያለ ያስተምራቸው ጀመረ እግዚአብሔር አምላካችንና አባታችን ሆይ አንተን እንድናመልክህ ስላፈሰስክልን መንፈስ በፊትህ እንድንጸልይ ስለሰጠህን ሐሳብ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን ክብር ሁሉ ምስጋና ሁሉ በኢየሱስ ክርስቶስ ስም ላንተ ይሁን እግዚአብሔር አምላካችን ሆይ ከቅዱሳን መላእክት ጋር ተደምሮ በዚህ ምሽት እግዚአብሔር የዘላለም አምላክ ወደ ዙፋን ስላደረገው አምልኳችን እናመሰግንሃለን አምልኳችን ስለተቀበልክ ስምህ ይባረክ አሁን በዚህ ምሽት ደግሞ ያነበብነው ቃል እንድትባርክልን በኢየሱስ ክርስቶስ ስም ጸልያለሁ ጸጋ በመካከላችን ስላለ ስምህ ይባረክ ማንም በዚህ ምሽት ከጸጋ ስለማይጎድል በጌታ በኢየሱስ ስም ክብርና ምስጋና ላንተ ይሁን አሜን በማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ነው ያነበብኩት ግን የእግዚአብሔርን ቃል ለተወሰነ ጊዜ እግዚአብሔር ቢፈቅድ ለተወሰኑ ጊዜያቶች ከዚህ ከማቴዎስ ወንጌል ምዕራፍ 5 ቁጥር ምዕራፍ 6 እና ምዕራፍ 7 ውስጥ ሁሉንም ሐሳብ ሳይሆን የእግዚአብሔር መንፈስ በዚህ ትውልድ መካከል እየተናገረ ያለውን ሐሳብ መነጋገር እንቀጥላለን ክብር ለእግዚአብሔር ከጌታ መንፈስ የሰማሁትን እግዚአብሔር በዚህ ትውልድ መካከል እየገለጠ ያለውን ሐሳብ በእነዚህ አርብ ምሽቶች የእግዚአብሔርን ቃል መነጋገር እንጀምራለን ዛሬ ለመግቢያ ያህል አንዳንድ ነገሮችን ልነጋገርና በሚቀጥለው ሳምንት ጀምሮ ወደ ውስጥ በመግባት ሐሳቡን መነጋገር እንጀምራለን እንግዲህ የማቴዎስ ወንጌል ምዕራፍ 5 6 እና 7 በዘልማድ ሁላችሁ እንደምታውቁት የተራራው ስብከት ተብሎ ነው የሚጠራው ከስብከትነቱ ይልቅ ግን ትምህርቱ የበረታ ምክንያቱም መጽሐፉ ሲናገር ባነበብኩት ክፍል ላይ አፉን ከፍቶ አስተማራቸው ብሎ ነው የሚናገረው ስለዚህ ትምህርቱን በትምህርቱ ፍጻሜ ላይ ስትመለከቱ ምዕራፍ 7 ቁጥር 28 ላይ የእግዚአብሔር ቃል ሲናገር በትምህርቱ ተገረሙ ነው የሚለው ሲጀምር አፉን ከፍቶ አስተማራቸው ይላል ሲጨርስ ይሄ ምዕራፍ እነዚህ 3 ምዕራፎች ሲጨርሱ በትምህርቱ ተገረሙ ይላል ስለዚህ በልማድ የተራራው ስብከት ይባላል እንጂ በተራራ ላይ ሆኖ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ያስተማረው ትምህርት ነው ክብር ለእግዚአብሔር ይሁን እንግዲህ በትምህርቱ ተገረሙ ይላል ምዕራፍ 7 ቁጥር 28 ላይ እንግዲህ ያነጻጸሩት በወቅቱ ከነበሩት ጻፍትና ፈሪሳውያን ጌታችን ኢየሱስ ክርስቶስ ወደዚህ ከመምጣቱ በፊት በእስራኤል መካከል አስተማሪዎች ነበሩ ጻፍት ነበሩ ፈሪሳውያን ነበሩ ያስተምሩ ነበር በምኩራብ ያስተምሩ ነበር በልዩ ልዩ ቦታ ያስተምሩ ነበር የእግዚአብሔርን ቃል ጌታችን ኢየሱስ ክርስቶስ ማስተማር በጀመረበት ጊዜ እነዚህ ሰዎች በትምህርቱ በጣም ተገረሙ ተደነቁ ይላል እና በንጽጽር ነው ያነጻጸሩት ከሱ በፊት ያስተምሩ ከነበሩ አስተማሪዎች አኳያ ከፈሪሳውያንና ከጻፍት አንድ ነገር ተናገረ እዚህ ጋር በትምህርቱ እጅግ ተደነቁ ይላል የጌታ የኢየሱስ ክርስቶስ ሐሳብ በማስተማር ማስደነቅ አይመስለኝም የጌታ ብዙዎች ተደንቀው ሄዱ ነው የሚለው ብዙዎች ተገረሙ እንደዚህ አይነት ነገር የለም ብለው ሄዱ የጌታ የኢየሱስ ክርስቶስ የትምህርቱ ሐሳብ የዛ የትምህርት አካል የዛ የትምህርቱ ህይወት አካል እንዲሆኑ ነው የሚፈልገው ትምህርት ዓላማው ከተማርነው አካል ጋር እንድንጠመቅ ማድረግ ነው ስለዚህ እነዚህ ሰዎች ግን ተገረሙ ብሎ ይናገራል እንግዲህ ፈሪሳውያንና ሰዱቃውያን ናቸው ያስተምሩ የነበሩት እና ከነሱ ጋር ሲያነጻጽሩት በጣም እና ፈሪሳውያንና ሰዱቃውያን ወገኖች ቀላል ሰዎች አሉ በአይሁድ ሃይማኖት ውስጥ የነበሩ ሁለት ጠንካራና
ቡድኖች ናቸው። ፈሪሳውያን እንደምታውቁት ሁላችሁ በሙሴ ሕግ ላይ በብዙ ጥንቃቄ የተተረጎሙ የሙሴ ሕግን በብዙ ጥንቃቄ የተረጎሙ በሕጉ ላይ ብዙ ትእዛዛትንና ስርዓትን ጨምረው ሰዎች እንዳይሸከሙት ብርቱ ሸክም እንዲሆንባቸው ያደረጉ ናቸው። ጌታችን ኢየሱስ ክርስቶስ ይህንን በማቴዎስ ወንጌል ምዕራፍ 23 ከቁጥር 1 እስከ 4 ሲናገር ከዚያም ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ሲል ተናገረ። ልብ በሉ፣ ለሕዝቡና ለደቀ መዛሙርቱ እንዲህ ሲል ተናገረ። የኦሪት ሕግ መምህራንና ፈሪሳውያን በሙሴ ወንበር ላይ ተቀምጠዋል። ስልጣን አላቸው ማለት ነው። ተቀምጠዋል። ስለዚህ የሚነግሯችሁን ሁሉ አድርጉ፣ ጠብቁ። ነገር ግን የሚናገሩትን አያደርጉምና ተግባራቸውን አትከተሉ። በንግግራቸውና በተግባራቸው መካከል ፋላሲ አለ እና ንግግራቸው በሙሴ ወንበር ላይ ስለተቀመጡ ስልጣን አላቸው። የሚናገሩትን ነገር ማድረግ የሚያመጣው ነገር አለ። የሚሰሩትና የሚናገሩት ነገር ግን የተለያየ ነው ይላል። አትከተሏቸው። እንዲሁም ለመሸከም የማይቻል ከባድ ሸክም አስረው በሰዎች ትከሻ ላይ ይጭናሉ፣ ራሳቸው ግን በጣታቸው እንኳን አይነኩትም። ጌታ ኢየሱስ ክርስቶስ እነዚህን ሰዎች ከባድ ሸክም በሰው ላይ የሚያስቀምጡ ግን እነሱ በጣታቸው እንኳን በፍጹም ሊነኩ የማይችሉ ናቸው ብሎ ይናገራል። እንግዲህ የፈሪሳውያን ዋና ሀሳብ ሰው የሚጸድቀው በግል ሕይወቱ ሕግን በመፈጸም ነው የሚል ሰው ሕግን ካልፈጸመ በስተቀር በፍጹም ሊጸድቅ አይችልም ብለው ነው የሚያስተምሩት። እኔ እንደዚህ አምናለሁ። በመሰረቱ ሕግ የተሰጠው እንዲጠብቁት ሳይሆን እንዲጥሱት ነው። ምክንያቱም ሕጉ ቅዱስ ነው፣ ከቅዱሱ እግዚአብሔር ነው የመጣው። ይህንን ከቅዱሱ እግዚአብሔር የመጣውን ቅዱስ ሕግ ለመፈጸም የሚያስችል ስብዕና የለም። በኃጢአት ምክንያት የተበላሸው የወደቀው ማንነት ቅዱስ የሆነውን የእግዚአብሔርን ሕግ መፈጸም አይችልም። ስለዚህ ይህንን ሕግ መፈጸም አልቻልንም እርዳን ብለው እጆቻቸውን እንዲያነሱ ነው ዓላማው። ወደ እግዚአብሔር እርዳታ እንዲመጡ ነው። ሕግ መስታወት ነው። ሕግ አቅም ነው፣ የሰውን አቅም የሚያሳይ ነው። በመሰረቱ ሕግ የፍርድ ቤት ቋንቋ ነው። እናንተ እንደምታውቁት ሕግ በምንም አይነት መንገድ ሰዎች መተላለፍ ሲጀምሩ የተተላለፍክ ነው፣ በኋላ አደጋ አይመጣ ባላይ ዝም ብሎ ነው የሚጠብቀው። ስትተላለፍ ይዛል። የሕግ ዓላማው የሰዎችን ማንነት ማሳየት ነው። ለዚህ ነው እኔ ሕግ ሊፈጸም አይደለም የተሰጠው የሚል እምነት ያለ። እንግዲህ ፈሪሳውያን ብዙ ጊዜ የምኩራብ መሪዎች ናቸው። ሰዱቃውያን ግን ብዙዎቹ ካህናት እንደሆኑ መጽሐፍ ቅዱሳችንን ስንመለከት ወይ ስናጠና እናያለን። ብዙ ጊዜ ሊቀ ካህናት ከሰዱቃውያን ነው የሚመረጠው። በአይሁድ ሸንጎች ውስጥ በጣም የሚበዙት ሰዱቃውያን ነበሩ። እንግዲህ እነዚህ ሰዱቃውያን ፈሪሳውያንን በመቃወም የሙሴን ሕግ እንጂ ሌላ ተጨማሪ ነገር መቀበል አይፈልጉም። መቀበልም የለብንም ብለዋል። ትንሣኤ ሙታን፣ መናፍስት በሚመጣው ዓለም ሰው ዋጋውን እንደሚቀበል አያምኑ ሰዱቃውያን። እንደውም ሐዋርያት ሥራ ምዕራፍ 23 ቁጥር 8 ላይ እንዲህ ይላል፣ ሰዱቃውያን የሙታን ትንሣኤ፣ መላእክት፣ መናፍስት የለም የሚሉ ናቸው። ፈሪሳውያን ግን ሁሉንም ያምናሉ ይላል። በፈሪሳውያንና በሰዱቃውያን መካከል ያለው ልዩነት አንዱ ይሄ ነው። ሰዱቃውያን የትንሣኤ ሙታን አያምኑ፣ መላእክትን አያምኑ፣ መናፍስትን አያምኑ። መናፍስት የሚባል ነገር የለም ብለው ነው የሚያምኑት። ፈሪሳውያን ግን ይህንን ያምናሉ። በሙሴ ሕግ ላይ የራሳቸው ወግና ምናምን ጨምረው ተብትበው በሰዎች በፍጹም ሊሸከሙት የማይችሉትን እነሱ ግን በጣታቸው በፍጹም ሊነኩት የማይፈልጉትን ከባድ ሸክም በላያቸው ላይ ያስቀምጡባቸው። ጌታ ኢየሱስ ስለ ሰዱቃውያንና ስለ ፈሪሳውያን ለሕዝቡ ለደቀ መዛሙርቱ ማስጠንቀቂያ ሰጥቶ ነበር። ምንድን ነው የሚላቸው? በማቴዎስ ወንጌል ምዕራፍ 16 ቁጥር 6 ላይ
ኢየሱስ ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁ አላቸው። ይህንን ሲናገር ኢየሱስ ለደቀ መዛሙርቱ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ሲላቸው እነሱ ብዙ ነገር ውስጥ ገቡ። እንጀራ ስላልያዝን ነው ወይ ምናምን ማለት ጀመሩ። ክፍሉን ስታነቡ ቁጥር 12 ላይ ግን እሱ ብዙ ነገር ውስጥ መግባት አያስፈልግም። ሐሳቡን ሲነግራቸው ከፈሪሳውያን ትምህርት እንጂ እንጀራና እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተዋሉ። እንግዲህ ከፈሪሳውያንና ከሰዱቃውያን ትምህርት ተጠበቁ ሲላቸው ፈሪሳውያንና ሰዱቃውያን የሚያስተምሩት ትምህርት እግዚአብሔር በእነሱ ሕይወት ውስጥ ሊያየው የሚፈልገውን መልክ ማምጣት የሚችል አይደለም። ወደ እግዚአብሔር የሚያቀርብ አይደለም። እንደውም ትምህርታቸው በተለይ የፈሪሳውያን ትምህርት ሕዝቡ በእግዚአብሔር ላይ እንዲማረር የሚያደርግ ነገር፣ በፍጹም እነሱ ሊሸከሙ በጣታቸው ሊነኩት የማይፈልጉትን ነገር በሕዝብ ላይ ያሸክማል። ስለዚህ ትምህርታቸው ተጠንቀቁ ነው የሚላቸው። ምክንያቱም አንድ ትምህርት ዓላማው በተለይ መንፈሳዊ ትምህርት ዓላማው እኛ እግዚአብሔርን እንድንመስል የሚያግዝ በእኛ ውስጥ ያለው የእግዚአብሔርን ሐሳብ ወደ ብርሃን ያወጣ ወደ እግዚአብሔር በእኛ ሕይወት ውስጥ ወዳለው ፕሮግራም የሚያስጠጋ ነው መሆን ያለበት። ስለዚህ ምንም አይጠቅምም ትምህርቱ። ባለፈው እሑድ እንደተነጋገርነው ብዙ ተምረው እውነቱን ወደ ማወቅ የማይደርሱ አሉ አለ ጳውሎስ ለጢሞቴዎስ። ተምረዋል፣ ሁሉ ኢኮኖሚ ማለት ግን እውነትን ወደ ማወቅ አይደርሱም። ምን ማለት ነው? የሚማሩት ትምህርት እውነትን ወደ ማወቅ የማያደርስ ነው ማለት ነው። ምንም ጥቅም የለም። ሰው ማቹ ሲያደርግ ሲበስል እየመረጠ መብላት ይጀምራል። የሚመርጠው በሕይወቱ ካለው የእግዚአብሔር ሐሳብ አኳያ ነው። ሁሉንም መስማት አንችልም በፍጹም። በእኛ ሕይወት ውስጥ ካለው የእግዚአብሔር ፕሮግራም ጋር ማች የሚያደርግ እኛን ወደዛ ወደ እግዚአብሔር ሐሳብ የሚያስጠጋ ነገር ካልሆነ መስማት አይቻልም። ውስጣችን ሪጀክት ያደርገዋል። ፈልገን አይደለም፣ ሪጀክት ያደርጋል። ስለዚህ ተጠንቀቁ አላቸው። ከትምህርታቸው ተጠንቀቁ። አያችሁ፣ ብዙ ጊዜ ሰው የትምህርት ውጤት ስለሆነ ጠማማ ነገር ተምሮ ሰው ጤነኛ ሕይወት ሊኖር ስለማይችል ሰው የሰማው ነገር ውጤት ስለሆነ እንግዲህ እነዚህ ፈሪሳውያን ናቸው ጌታችን ኢየሱስ ክርስቶስን ለሞት አሳልፈው የሰጡት። ምንም እንኳን ጌታችን ኢየሱስ ክርስቶስ የተጻፈው ይፈጸም ዘንድ ወደዚህ ምድር ላይ የመጣበት ዓላማ ይፈጸም ዘንድ መሞት ይገባው አሳልፈው የሰጡት ግን ፈሪሳውያን ናቸው። መጽሐፍ ቅዱስ እንዲህ ይላል፣ ጲላጦስ በቅናት አሳልፈው እንደሰጡ ታውቋል ይላል። አያችሁ፣ በውስጡ የእግዚአብሔር ሐሳብ አለበት። የኢየሱስ ክርስቶስ ሞት ዓለምን ለማዳን ነው። አንዳንድ ጊዜ እነዚህ ሰዎች እየገፉ ወደ ዘላለማዊው የእግዚአብሔር ሐሳብ እዚህ ወደ መጣበት ሐሳብ ነው ያስተምሩት። እሱም ብቻ አይደለም፣ ሐዋርያትን እንኳን እያሰደዱ በድንጋይ ያስወግሩ የነበሩት እነሱ ናቸው እና በአንድም በሌላም በሙሴ ወንበር ላይ ተቀምጠዋል፣ ግን የእግዚአብሔርን ሐሳብ ይጋፋል። ከእግዚአብሔር ሐሳብ ሩቅ ናቸው። ስለዚህ ከነሱ ምን አድርጉ? ከትምህርታቸው ምን አድርጉ አላቸው? ተጠንቀቁ አላቸው። እንግዲህ ይሄ የተራራው ትምህርት ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገራቸውን መለኮታዊ መርህ የታጨቀበት የአዲስ ኪዳን ነው። እንግዲህ ይሄ በጣም ጌታ ኢየሱስ ክርስቶስ በእግዚአብሔር እውነት ውስጥ ለመኖር የሚያስችል መርህ ለአዲሱ ኪዳን ለቤተ ክርስቲያን የሰጠው ብርሃን ነው። እንግዲህ የተራራው ስብከትን ትምህርትን ተግባራዊነት በተመለከተ በአንዳንድ ቤተ እምነቶች መካከል ከፍተኛ የሆነ ልዩነት አለ። አንዳንዱ ላንስ በእርግጥ በትምህርት ውስጥ ከታጨቁት ሐሳቦች አንጻር የሐሳብ ልዩነት ቢኖር ያስደንቃል፣ የሚያስገርም አይደለም። አንዳንዶቹን ተቃርኖች ላንሳ።
አንዳንዶች እንዲህ ይላሉ፣ በካህናትና በተራው ምዕመናን መካከል ልዩነት አለ ብለው ያምናሉ። አያችሁ፣ እግዚአብሔር በአዲስ ኪዳን ያለነው እኔንና እናንተ የካህናት መንግስት እንዳደረገን መገለጡ የሌላቸው ሰዎች የእግዚአብሔርን ሕዝብ በሁለት ይከፍሉታል፣ ካህናትና ምዕመናን። በመሰረቱ ምዕመናን የሚባል ትምህርት የለም። ምዕመን ይገባ የህይወት ልክ የሚያስረዳ እንግዲህ ጥቃቅን ስነ ምግባሮችና ጉዳዮችን ጨምሮ የሚያስረዳ ይሄ እግዚአብሔር መንግስት እውነት የእግዚአብሔር ዜጎች በእግዚአብሔር መንግስት ውስጥ ከሰውና ከእግዚአብሔር ጋር እንዴት አድርገው መኖር እንደሚገባቸው የሚያሳይ ነገር ነው። ታውቃላችሁ አይደል? በቤተ ክርስቲያን ውስጥ አንዳንድ ሰዎች ለእግዚአብሔር ብቻ ነው፣ ለሰው ግድ የላቸው። ጥቂት የማይባሉ ሰዎች ደግሞ ለሰዎች እንጂ ለእግዚአብሔር ግድ የላቸው ቤተ ክርስቲያን ውስጥ። ይሄ የተራራው ትምህርት ግን በእግዚአብሔር መንግስት ውስጥ ላሉ ሰዎች ትክክለኛ ሚዛናዊ የሆነ ህይወት ለመኖር እንዲችሉ ብርሃን የሚሰጥ እውነት ነው። አሁን ባለንበት ዘመን እንደሚታወቀው እንግዲህ ብዙ ሰዎች በቤተ ክርስቲያን ውስጥ በነፃነት ሰበብ የፍላጎቶቻቸው እስረኞች ናቸው። ታውቃላችሁ፣ ይሄ የጌታ ትምህርት፣ ይሄ የጌታ ብርሃን ሰዎችን ከፍላጎቶቻቸው ባርነት ነፃ አውጥቶ ወደ እግዚአብሔር ሀሳብ የሚያመጣ እውነት ነው። እንግዲህ ይህን ትምህርት በወቅቱ ለነበሩ አይሁዶች በእርግጥ በትምህርቶች ውስጥ ያሉትን እውነቶች በራሳችን አቅም የምንፈጽማቸው ነገሮች አይደሉም። በራሳችን አቅም እንፈጽማለን ብለን ብንነሳ እንኳን ብዙ ርቀት መሄድ ስለማንችል በመንገድ መቅረታችን አይቀርም። ከዚህ የተነሳ ብዙ ሰው የትምህርቱን ተግባራዊነት ይጠራጠራል። ግን በኢየሱስ ክርስቶስ የተገለጠው ጸጋ የደህንነት ጸጋ ብቻ ሳይሆን እውነቶቹን በዚህ ምድር ለመኖር የሚያስችል አቅምና ጉልበትም አለ። ይሄ ነው በቃ ልዩነታችን። ቲቶ ምዕራፍ 2 ቁጥር 11 ላይ የእግዚአብሔር ቃል ሲናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይሄ ጸጋ ሰዎችን ያድናል ይልና ይሄ ጸጋ ዓለማዊ ምኞትንና ኃጢአተኝነትን ክደን የተባረከውን እግዚአብሔር ተስፋችንን በመጠበቅ በዚህ ዘመን በጽድቅ በእውነት እግዚአብሔርን በመምሰል እንድንኖር ያስተምረናል። ስለዚህ የዳንበት ጸጋ የማዳን ብቻ ሳይሆን እግዚአብሔር የሚፈልገውንም ሕይወት ለመኖር የሚያስችል አቅምና ጉልበት ይሰጣል። የአዲስ ኪዳን እውነት ባለፈው እሑድም የተናገርኩ ነበር። እግዚአብሔር በክርስቶስ ኢየሱስ ያደረገንን ነገር ማመንና መቀበል፣ በዛ ጸጋ መመላለስ። ለዚህ ነው የተራራው ትምህርት የተባለውን ነገር በራስ ጥረት ለማድረግ ተሞክሮ አይ በፍጹም የካህናት ነው ይሄ በሺህ ዓመት ነው ወደሚባል ነገር ውስጥ የተገባበት። ግን የእግዚአብሔር ጸጋ ማዳን ብቻ ሳይሆን ለመኖር የሚያስችል አቅምና ጉልበትን ይሰጣል። እንግዲህ እየተንደረደርኩ ነው። የተራራው ትምህርት 3 አብይ እውነቶችን አካቷል። እንደነገርኳችሁ እንነጋገራለን። ሌላው ይህንን እውነት ስናጠና ልናውቃቸው የሚገቡ እውነቶች መካከል በዚህ በማቴዎስ ወንጌል ምዕራፍ 5 እስከ 7 ውስጥ በተደጋጋሚ ከምናያቸው ቃሎች መካከል አንዱ መንግስተ ሰማያት ይላል። እንግዲህ ወንጌላዊው ማቴዎስ መንግስተ ሰማያት በሚል ሐሳብ ሲጽፍ፣ ሌሎቹ የወንጌል ጸሐፊዎች ግን የእግዚአብሔር መንግስት ብለው ጽፈዋል። ማቴዎስ የጻፋቸውን ሐሳቦች በሙሉ ሌሎች ወንጌላውያን ሲጽፉ
መንግስተ ሰማያት እያሉ ነው የጻፉት። እንግዲህ በተለይ ወንጌላዊ ማቴዎስ ይህንን መልእክት በቀጥታ የጻፈው ለአይሁዳውያን ሲሆን አይሁዳውያን ደግሞ የእግዚአብሔርን ያህዌ የሚለውን ስም በከንቱ አትጥራ ሲለምን መጽሐፍ በተለይ ዘጸአት መጽሐፍ ምዕራፍ 20 ቁጥር 7 ላይ የአምላክህን የእግዚአብሔርን ስም በከንቱ አትጥራ የሚለውን የእግዚአብሔርን ቃል በትክክል ስላልተረዱ የእግዚአብሔር መንግስት ሳይሆን መንግስተ ሰማያት ብሎ ይህንን ሀሳብ እንዲቀበሉት። ምክንያቱም መጽሐፉ የሚናገረው በረባ ባልረባ የእግዚአብሔርን ስም በመጥራት አታካል። መጽሐፉ የሚናገረው ሐሰት የሆነውን ነገር ለማረጋገጥ የእግዚአብሔርን ስም በከንቱ አትጥራ ነው። ነገር ግን ማቴዎስ ለተቀባዮቹ ይህንን መልእክት መቀበል እንዳይቸገሩ የእግዚአብሔር መንግስት የሚለውን ሀሳብ መንግስተ ሰማያት እያለ የተናገረ ይሄ ነው ሀሳቡ። ሌላው ስለ ንጽህና የሚለው ትንሽ መጠነኛ ነገር ልናገር። አንደኛ ንጽህና የአማርኛ መዝገበ ቃላት ላይ ምን ይላል? የታመነ የተመሰገነ ስራውና ልቡ የቀና ማለት። የታመነ የተመሰገነ ስራውና ልቡ የቀና። ይሄ በላቲን ብሩክ የሚል ሲሆን በዕብራይስጥ ደግሞ ጥልቅ ደስታ ያለው ማለት ነው። በጣም ደስተኛ ይሆን ማለት ነው። እንግዲህ ንጽህና ከፍተኛ ደስታ ነው። በውጫዊ ነገር ላይ ያልተመሰረተ በሚታይ ሁኔታ ያልተደገፈ ደስታ ነው። በውጭ አንዳንድ ጊዜ በጌታ ደስ ይበላችሁ እና መጽሐፍ ቅዱስ ደግሜ ላለው ደስ ይበላችሁ እና እኔ ሁሌ ይገርመኛል። የመጽሐፍ አያችሁ እስር ቤት ያለ ሰው በከተማ ውስጥ ላሉ ሰዎች ነው መጽሐፍ የታሰረ ሰው በነፃነት በሚባል መንገድ ከተማ ውስጥ ለሚንቀሳቀሱ ሰዎች ነው የሚጽፈው። በጌታ ደስ ይበላችሁ እና አልገባውም እንዴ እንዳትሉ ደግሜ ላለው ደስ ይበላችሁ እና ጌታ ቅርብ ነው። አያችሁ ነገር ሲቀርብ ያለ ደስታና ጌታ ሲቀርብ ያለ ደስታ ሁሉም ልዩነት አለ። ነገር ሲቀርብ ደስታ ነው፣ ምንም ጥርጥር የለም። የምንፈልገውን ነገር ስናገኝ የሆነ ነገር ወደ ህይወታችን ሲመጣ ደስ ይላል፣ ምንም አይካድም። እሱ ግን ከመጣ ነገር ጋር ነው፣ ሲሄድ ደግሞ ይላል። ጌታ ግን ቅርብ ነው። ስለዚህ ስለ ንጽህና ስንነጋገር በውጫዊ ነገር ላይ ያልተመሰረተ በሚታይ ነገር ያልተደገፈ ደስታ ማለት ነው። ከውስጥ የሆነ ደስታ ማለት ንጽህና ማለት እንግዲህ እኔ በእኔ አቅም ይህንን መግለጣችን ይሄ ብቻ ነው ይገባል። ከዚህ በላይ መሄድ አልችልም። እንግዲህ ንጽህናን ማግኘት ታላቅ መንፈሳዊ ደስታ ማግኘት ነው የሚለው መጽሐፍ። ማግኘት የንጽህና ተስፋ በእግዚአብሔር መንግስት ውስጥ አሁንም እውን የሚሆን ወደፊትም የምንለማመደው እውነተኛ ደስታ መጽሐፍ ቅዱስ ስለ በዚህ በተናገርኩት ወደፊት በምናገረው ሀሳብ ውስጥ ስለ ንጽህና በዝርዝር ይናገራል እና እያንዳንዱ እየገለጥን የእግዚአብሔርን ሀሳብ መነጋገራችን እንቀጥላለን። ዛሬ ለመግቢያ ያህል እዚህ ጋር ላቁም። ምክንያቱም አሁን መናገር ብጀምር ብገባ የሆነ ነገር ላይ ሳልደርስ ጊዜው ያልቃልና ከሚቀጥለው ሳምንት ጀምሮ ጌታ ቢፈቅድ ብንኖር በዚህ ሀሳብ ላይ መገንባትና በተለይ የእግዚአብሔር መንፈስ እየተናገረ ያለው ከዚህ ከነዚህ ሶስቱ ክፍሎች ውስጥ እየተናገረ ያለውን ሀሳብ የእግዚአብሔርን እውነት መነጋገራችን እንጀምራለን። እግዚአብሔር የሰማነውን ይባርክ። ጸሎት እንጸልይ። ሃሌሉያ